ውድ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ? በሳምንቱ ተገናኝተናል። አንድ ሁለት ቀን በርግጥ አሳልፍ ያለሁኝ በስራ መደራረብ ምክንያት ነው። ይቅርታ አድርጉልኝ። መልካም ፋሲካ ለማለት ዛሬም ይቻላል። ምክንያቱም እኛ ሀገር እስከ ዳግማዊ ትንሣኤ ድረስ ይከበራልና ዛሬም መልካም ፋሲካ ማለት ወዳለሁኝ። ባለፈው ሳምንት ያነሳነው ጉዳይ አንድ ብርቱ ጉዳይ ነበረ። በተለይ በገዢው ፓርቲ አካባቢ በጣም ይቀነቀን ነው ትርክት። ብዙ ጊዜ ትሰማላችሁ። ባለስልጣናቶቹ፣ አማካሪዎች ሁሉ ኢትዮጵያ የወል ትርክት ያስፈልጋታል ይላሉ። ነጠላ ትርክት ደግሞ አያስፈልግም ይላሉ። ግን ትርክት ምንድነው የሚለው ነገር ይሄ ገዢ ሀሳብ ብዙ ሲወያዩበት አናይም። እንደው በደፈናው ትርክት ነው የተባለ ያለውና ይሄ መመርመር አለበት። አብይ አህመድ ወደ ስልጣን ሲመጣ መደመር ሲል አንድ ፕሮግራም አዘጋጀን። እዚህ አሜሪካ ያለን ሰዎች ተመካከርንና ገና በሶስተኛው ወር ይመስለኛል እንደመጣ ወደ ስልጣን እንደመጣ አካባቢ ነው ፕሮግራም ያዘጋጀ ነው። ኮንፈረንስ አዘጋጀን። ኮንፈረንሱ ዓላማ ምንድነው? ይሄ መደመር የሚባለው ሀሳብ መመርመር አለበት። ምን አይነት ሀሳብ ነው? ይወጣዋል ወይ? የሆነ ነገር የሆነ ፖሊሲ የሆነ መርህ ይወጣዋል ወይ? ከወጣው ደግሞ አቅጣጫ መያዝ አለበት። ሰውየው ዝም ብሎ መደመር ይላልና አንዳንድ የማይደመሩ ነገሮች አሉ በህብረተሰብ ውስጥ፣ የሚደመሩ ደግሞ ይኖራሉና ይሄ ካለየ እንደ ጋቨርኒንግ ፕሪንሲፕል ወይም ደግሞ እንደ መተሳሰሪያ መርሆ የሚታይ ከሆነ ሽግግራችን ጥሩ ላይሆን ይችላል ብለን አንድ ኮንፈረንስ ዋሽንግተን ዲሲ ኢትዮጵያ ኤምባሲ ውስጥ ይገርማችኋል አዘጋጀን እና ዓላማው ምንድን ነበረ? ይሄ መደመር የሚባለው ጽንሰ ሀሳብ እንዲፈተሽ ነው። በህገ መንግስት አካባቢ መደመር ምንድን ነው? ህገ መንግስቱ በእርግጥ ደማሪ ነው ወይ? መደመር ጽንሰ ሀሳብ እንዴት ይገለጻል? ወደፊትስ ደግሞ መርህ ከሆነ በህገ መንግስት ላይ መደመር ምንድን ነው መሆን ያለበት ወይም መደመር ቢለው ላይ እንደውም ፕሮፌሰር አለማንተ የታወቁ የህገ መንግስት አጥኚ ናቸው። እሳቸውን ጋብዘን በኔሽን ቢልዲንግ ላይም እንደዚሁ ወረቀት አቀረብን። በኢኮኖሚ ላይ በኢኮኖሚ መደመር ምንድን ነው? ፖለቲካል ኢኮኖሚው በተለይ መደመር በሚለው ጽንሰ ሀሳብ የሚቀረጽ ከሆነ ምን ማለት ነው? በኢኮኖሚ ጉዳይ ላይ መደመር ማለት ማህበራዊ ጉዳይ ላይ መደመር ምንድን ነው? ሃይማኖት ላይ መደመር ምንድን ነው? ቋንቋ ላይ መደመር ምንድን ነው? ባህል ላይ መደመር ምንድን ነው? ይሄ መፈተሽ አለበት። በየዘርፉ በማህበራዊ ጉዳያችን፣ በፖለቲካ ጉዳያችን፣ በኢኮኖሚ ጉዳያችን ላይ መፈተሽ አለበት ተብሎ ብዙ ውይይት ተደርጎ ነበር። አንዳንድ ጥያቄዎች አስታውሳለሁ የተነሱ ነበሩ። ጥሩ ጥያቄዎች። እነዚህ እነ መቀነስ እነ ማባዛት እንደው በዚህ በሂሳብ ስሌት እንኳን እንሄድ ከተባለ እነሱስ እንዴት አያስፈልጉም በማህበረሰብ ውስጥ የሚል ጥያቄ ተነስቶ ጥሩ ውይይት ተደርጎ ነበረ። የዛ ፕሮግራም ቅጂ ደርሶታል መንግስት፣ አብይ አህመድም ደርሶታል። በጣም ታላላቅ ምሁራን ነበር ጠርተን ፕሮግራሙ የተደረገው። ግን አንድ ነገር መጽሐፍም ሲጽፍ አላካተተው እና የተንሻፈፈ ሆኖ አሁን ይኸው አደገኛ ትምህርት ሆኖ እናየዋለን መጨረሻ ላይ መጽሐፍ ከወጣም በኋላ ስናየው እና አሁንም ትርክት ሲሉ እንግዲህ እነዚህ ሰዎች ይሄን ጉዳይ መፈተሽ መቻል አለብን። አጥብቆ መመርመር ያስፈልጋል። ሀሳቦችን በተለይ እነዚህ ገዢ ሀሳቦችን መመርመር ያስፈልጋል። ለነገሩ ትርክት የሚለው ይሄ ናሬቲቭ ኢትዮጵያ ውስጥም የተፈጠረ አይደለም። በብዙ ሀገር ይነሳል። በፖለቲካ ህይወት ውስጥ አለ። አንድ ኮንሴፕት ነው፣ አንድ ጽንሰ ሀሳብ ነው። ስለዚህ ትኩረት ሰጥተን እንወያይበት በሚል ነው ባለፈው ያነሳ ነው። ጥሩ ጊዜ እንደነበረን አስታውሳለሁኝ። ዛሬም ተከታይ ክፍሉን ነው የምንመለከተው። እንግዲህ ትንሽ የተወሰኑ ሳምንታት አይ ቲንክ እዚህ ላይ ብንቆይ ጥሩ ይመስለኛል። ባለፈው ሳምንት ትርክት ምንድን ነው በሚለው ላይ እንግዲህ በስነ ጽሁፍ ላይ ተራኪዎች ይተርካሉ። ትርክት የሚባል ነገር አለ ስነ ጽሁፍ ውስጥ። ፖሊሲ የሚቀርጹ ሰዎችም ትርክትን ያነሳሉ ብዬ ምሳሌ አስቀምጫለሁኝ። በታሪክ ላይ የታሪክ ሰዎችም ይተርካሉ። ከያንያንም ታሪክን ይተርኩታል በቋንቋቸው፣ በክያኔ በስነ ጽሁፍ ሊሆን ይችላል። የፖለቲካ ትርክት ደግሞ ይባላል። እንግዲህ ፖለቲከኞች ደግሞ ታሪክን ይተርካሉ፣ የመንግስትን ስነ ስርዓት ይተርካሉ፣ ምልክቶችን ይተርካሉ፣ ፕሪንሲፕሎችን ይተርካሉ። በአጠቃላይ the realm of the country ለምሳሌ የኢትዮጵያ ሪልም ይባላል ወይም ደግሞ ግዛት ኪንግደሟ የኢትዮጵያ the realm of Ethiopia ምንድነው ሪልሟ
ወይም ደግሞ ግዛቷ ኪንግደሟ በሚመለከት የበለጠ የሚተርከው ፖለቲካ ተደራጅቶም ይሁን እንደግለም ይሁን ፖለቲከኞች ይህንን ይተርኩታል እና በዚህ ትርክት ውስጥ እንግዲህ የትርክት ግጭቶች ይመጡና የትርክት ንባብ ልዩነቶች ይመጡና የፖለቲካ መከፋፈል ወይም ፋክሽን ይመጣል ማለት ነው በአንድ ሀገር ላይ። እሱ በጣም አደገኛ ይሆናል። ስለዚህ አሁን አጥብቀን የምንነጋገረውኛ ፖለቲካ ውስጥ ስላለው ትርክት ነው። እንግዲህ የታሪክም ጉዳይ ስነ ጽሁፍ የዚህ ፖሊሲ ቀረጻ ጉዳይ ላይ አይደለንም ማለት ነው ስለ ትርክት ስናወራ። በሁለተኛ ደረጃ እንዴት ነው እንግዲህ ትርክትስ ደግሞ የሚቀረጸው የሚለው ላይ አንዱን ክፍል አይተን ነበር። ይሄ አንዱ ክፍል ምንድነው? በተለይ ታላቁ ትርክት the great narrative of Ethiopia ቢባል ወይም የኢትዮጵያ ታላቁ ትርክት ምንድነው የሚለው ላይ ስንወያይ ታስታውሱ እንደሆነ ታላቁ የኢትዮጵያ ትርክት እጅግ ፖለቲከኛ መሆን የለበትም። ፖለቲካ ጉዳዮች ላይ በጣም ዳይናሚክ የሆኑ የፖለቲካ ጉዳዮች ላይ ሳይሆን የጋራ እሴታችንን መቅረጽ የኢትዮጵያውያን የጋራ እሴት ነው ታላቁ አሰባሳቢ ትርክት የሚሆነው ብለን 12 ነጥቦችን አንስተን ተወያይተን ነበርና እሱ መቀረጽ አለበት በጽሁፍ። በተለይ በህገ መንግስት የማይቀረጹ አንዳንድ መተሳሰሪያ መርሆዎች ህብረታችንን ሊያጠነክሩ የሚችሉ ለትውልድ የምናሳልፋቸው ዝም ብለን ይሄ ትልቁ ትርክት የምንለው ዝም ብለን እንደ ህገ መንግስት አሜንድ እያደረግን የምናስተካክለው ጉዳይ ሳይሆን ለትውልድ ሁሉ የምናሳልፈው የኢትዮጵያውያን ታላቁ ትርክት የጋራ እሴታችን ማለት ነው። እሱን ቀርጾ አንድ መሰባሰቢያ ጥላ ማድረግ ይገባል የሚል ነው። እንግዲህ ግን ይሄ ብቻ አይደለም። እንግዲህ የሰው ልጅ የሚያስፈልገው ዶክመንት ትልቁ ዶክመንት በእርግጥ ህገ መንግስት ነው ይባላል። ከህገ መንግስት በላይ ግን ይሄንን ትርክት ማስቀመጥ አለብን የሚል ሐሳብ ነው ባለፈው ያመጣሁት። ግን ደግሞ ህገ መንግስት ገዢ ነው እና ከዛ ደግሞ ከዚህ ከታላቁ ትርክት ቀጥሎ የሚውል ደግሞ እንግዲህ አሁን የምላችሁ ይሄ ህገ መንግስቱ አንዳንድ መተሳሰሪያ መርሆዎች ያስፈልጉታል እና ስለ ትርክት ስናወራ እንግዲህ ከዚህ ከታላቁ ትርክት ቀጥሎ ደግሞ የመንግስትን ስነ ስርዓት የሚመለከት የመንግስትን ስነ ስርዓት የሚመለከት ትርክትም ደግሞ መቅረጽ ያስፈልጋል። ኢትዮጵያ አሁን አንድ የታሪክ መታጠፊያ ምዕራፍ ላይ ስለሆነች ምርመራ ታደርጋለች። አሁን ህገ መንግስት ለመከለስም መተሳሰሪያ መርሆዎቻችን እንመረምራለን። ግን በእኛ ውይይት ውስጥ አሁን የመንግስት ስነ ስርዓት ስንል እንግዲህ የኢኮኖሚ ስነ ስርዓት አለ በህገ መንግስት ላይ ይቀመጣል። ኢኮኖሚው ስነ ስርዓቱ ምንድነው ይመስለው ተብሎ በደንብ ህገ መንግስት ላይ ይቀመጣል። የፖለቲካ ስነ ስርዓት ይቀመጣል በህገ መንግስት ላይ። የዲሞክራሲና የሰብአዊ መብት ስነ ስርዓት ይቀመጣል። የመንግስት ስልጣን ገደብ ስነ ስርዓት ይቀመጣል። ብዙ አይነት ስነ ስርዓቶች ይቀረጻሉ። እኛ ይህንን አንመለከትም። የምንመለከተው ባለፈው እንዳልኳችሁ የምናተኩረው ማህበረ ፖለቲካ ላይ ነው። ከማህበረ ፖለቲካ ደግሞ በጣም ብዙ ችግር የፈጠረው ኢትዮጵያ ውስጥ የብሔር ማንነትና የኢትዮጵያዊ ማንነት ስለሆነ ከዛ ጋር በተያያዘ ላይ ነው የምናተኩረው ማለት ነው። እና እንግዲህ እኛ ስነ ስርዓት ስንል እንግዲህ የብሔር ስነ ስርዓት ነው ማለት ነው። የብሔር ስነ ስርዓት ያንን የሚመለከት ትርክት ሽግግራችን ምን አይነት ትርክቶችን የሚያሰባስቡ ትርክቶችን ሊቀርጽ ይገባዋል የሚለው ነው። እንደገና ደግሞ ባለፈው ያልኳችሁ የመጀመሪያው ትልቁ ታላቁ ትርክት የጋራ እሴታችን ነው። 12 ነጥቦች አንስቻለሁ፣ ግን ሊጨመሩ ይችላሉ ሊቀነሱ ይችላሉ። ኢትዮጵያውያን ተወያይተው የሚያደርጉትን ሊያደርጉ ይችላሉ። ግን ትልቁ እሴታችን ትልቁ የማይነቃነቅ ትርክታችን ሆኖ ከዛ በመለስ ግን በህገ መንግስት ብሔርና ብሔራዊ ማንነት የሚተሳሰሩበት መርሆ ደግሞ ያስፈልጋል። እሱ ስነ ስርዓት በግልጽ መቀመጥ መቻል አለበት እና ዛሬ የምንነጋገረው እንግዲህ በዚህ ስነ ስርዓት ዙሪያ ይሆናል ማለት ነው። እንግዲህ የትርክት መሰረቶቻችን ምንድናቸው? ይሄ ብሔርና ብሔራዊ ማንነት የሚተሳሰርበት ትርክት ማለት ነው። ምንድነው መነሻው ያልን እንደሆነ የመጀመሪያው የሽግግር ሐሳብ ወይም ትርክቶቻችንን የሚያሻሽል አንድ ሐሳብ የመጀመሪያው ምንድነው? ብሔርና ብሔራዊ ማንነት በፌደራል ስርዓት ውስጥ ያላቸውን ትርክት ማጥናት መቻል አለብን።
ምንና ምን ናቸው ነው? በፌዴራል ስርዓት ውስጥ በመጀመሪያ ደረጃ የፌዴራል ስርዓት የሚባለው ነገር ህብረትን መጠበቅ ነው ዋናው ዓላማው። የፌዴራል ስርዓት ዓላማው ህብረት እንዳይፈርስ መጠበቅ። በሆነ ፕሮግራም ላይ አንስተነዋል። በመጀመሪያው ፕሮግራማችን ላይ በመጀመሪያዎቹ አካባቢ በነበረን ፕሮግራም ላይ ይመስለኛል የፌዴራል ስርዓት ዋናው አጀንዳው ህብረት እንዳይፈርስ መጠበቅ። አንዳንድ አጥኞች ምንድነው የሚሉት? ፌዴራል ስርዓት አንድ ሀገር የሚገባው ወደ ፌዴራል ስርዓት የሚገባው ወይ ለቤተር ቱጌዘር ነው። ምን ማለታቸው ነው? በካሚንግ ቱጌዘር ሊሆን ይችላል ወይም ደግሞ እንሰባሰብ ብለው የተወሰኑ ስቴቶች እዚህ ሀገር ለምሳሌ አሜሪካ ሀገር ውስጥ የነበሩ ስቴቶች ተሰባስበው አንድ ዩናይትድ የሆነ ስቴት እንፍጠር የሚል ሀሳብ አንጥተው ተሰባስበው የፈጠሩት ዩኒየን ነው ይባላል። አንዳንዱ ደግሞ ወደ ሆልዲንግ ቱጌዘር ይባላል። በዚህ በሆልዲንግ ቱጌዘር አማካኝነት ወደ ፌዴራሊዝም ይመጣሉ አንዳንድ ሀገሮች ይባላል። ሆልዲንግ ቱጌዘር ማለት እንግዲህ በውስጣቸው ትንሽ ችግር ሲፈጠር የዚህ የግሬተር ኦቶኖሚ ጉዳይ፣ ራስ አስተዳደር ጉዳይ ወዘተርፈ ችግር ሲፈጠር ፌዴራሊዝምን ኢንስቶል ያደርጉና ይተክሉና ህብረታቸው እንዳይፈርስ ያደርጋሉ ማለት ነው። እንግዲህ ተመልከቱ፣ ቤተር ቱጌዘር ይሁን ሆልዲንግ ቱጌዘር እንበለው ፑቲንግ ቱጌዘር እንበለው ብቻ ዋናው የፌዴራል ስርዓት ዓላማ ቱጌዘርነስ ነው። ቤተር ቱጌዘር ነው ወይም ህብረት ይሻላል፣ ህብረት ይልቃል፣ አብሮ መኖር፣ ህብረታችን እንዳይፈርስ ነው። እና ህብረትን የሚያፈርስ ስነ ስርዓት ውስጥ ከገባን ከፌዴራሊዝም ተራወተን። ፌዴራሊዝም ህብረትን ለመጠበቅ የተፈጠረ ስነ ስርዓት ነው፣ የመንግስት ስነ ስርዓት ነው። ስለዚህ አሁን ኢትዮጵያ ውስጥ የፌዴራል ስርዓት ነው የምንከተለው ማለት አንችልም። ምክንያቱም የፌዴራል ስርዓትን ጽንሰ ሐሳብ ዋናውን ጽንሰ ሐሳብ ይሄ አብሮ ለመኖር ታስቦ የተፈጠረን ስርዓት ብሔሮች እንዲያፈርሱት ማድረጋችን እንዲያደርገው ብሔሮች እንዲያፈርሱት አድርገን ማዋቀራችን ከፌዴራሊዝም ተራ ያወጣናል ማለት ነው። ስለዚህ ስነ ስርዓቱ ትክክል አይደለም ማለት ነው። የብሔሮች ስነ ስርዓት ሀገርን እንዲያፈርሱ አድርጎ መገንባቱ ይሄ ስነ ስርዓት ከፌዴራሊዝም ጽንሰ ሐሳብ ያወጣናል። ስለዚህ ፌዴራሊዝምን የምንወድ አገር ከሆነን የፌዴራሊዝምን ዋና መርሆ ይኸው ቤተር ቱጌዘር አብሮ መኖር ይሻላል፣ አብሮ መኖር ይልቃል፣ ፎርኤቨር የማንከፋፈል አንድ ህዝብ ነን የሚለውን መርሆ መጠበቅ ይኖርብናል። ስለዚህ የትርክት ለውጣችን አንዱ ምንድነው ማለት ነው? እንግዲህ ይሄ ቱጌዘርነስ የሚለውን አብሮነት የሚለውን አብሮ ማይፈርስ ስርዓት መገንባትን ወደዛ የተሻገረ ተረክ ወይም ትርክት ቀረጻ መግባት መቻል አለብን ማለት ነው። አንዱ ጽንሰ ሐሳብ ይሄ ነው። እንግዲህ በዚህ በትርክት ጉዳይ በብሔርና በኢትዮጵያዊነት ላይ የሚነሳ የትርክት ለውጥ ኢትዮጵያ የምትጠብቀው ለውጥ ይሄ ነው። እንዳይፈራረሱ ማድረግ፣ ብሔር ተነስቶ ኢትዮጵያን እንዳያፈርስ፣ ኢትዮጵያ ተነስታ ብሔርን እንዳታፈርስ የሚያደርግ ትርክት ያስፈልገናል ማለት ነው። አንድ ሁለተኛው እንግዲህ ምንድነው? ሁለተኛው የትርክት ለውጥ ኢትዮጵያ ውስጥ ምንድነው? የልዩነት የመጨረሻው ቅንጣት የት ነው የሚያርፈው በማህበራችን ውስጥ የሚለው አንድ ራሱን የቻለ የትርክት ለውጥ ያስፈልገናል። አሁን ተመልከቱ፣ ኢትዮጵያ ልዩ ናት የሚል ነው ጽንሰ ሐሳቡ። ይሄ ስርዓት ሲዋቀር የኤትኒክ ፌዴራሊዝሙ ወይም የብሔር ፌዴራሊዝሙ ሲዋቀር ኢትዮጵያ ልዩ ሆና ነው የታያቻቸው። አማራ እዚህ ጋር፣ ኦሮሞ እዛ ጋር፣ ትግሬ እዛ ጋር፣ ኮንሶ እዛ ጋር፣ ቡርጂ እዛ ጋር እንደዚህ ኩልል ብለው ብሔሮች ተቀምጠው ነው የታዩአቸው። ስለዚህ ኢትዮጵያ ልዩ ናት ማለት ነው። ኦኬ፣ ልዩ ስለሆነች ልዩ በብሔራቸው ላይ የቆመ አስተዳደርን መሰረት የሚል ነው መነሻው ፋውንዴሽኑ። የዚህ ብሔር ፌዴራሊዝም ፋውንዴሽን ያ ነው። ነገር ግን አሁን የትርክት ለውጥ የምናደርግበት ምዕራፍ ላይ ነው ያለነው። ይሄ ትርክት አላስኬድም። በእርግጥ ኢትዮጵያ ልዩ ናት በብሔር ግን ብሔር ግን አንድ ነው ወይ? አሁን ያልኳችሁ የልዩነት የመጨረሻው ቅንጣት ብሔር ነው ወይ? ከብሔር በታች ልዩነት የለም ወይ? አሁን በኢትዮጵያ ጥላ ስር ብሔሮች ተሰብስበው ብሔር ሲከፋው ይገነጠላል ካልን ደግሞ ለብቻ የመተዳደር ፈልጋለሁ ባይከፋው ለብቻ የመተዳደር ፈልጋለሁ ካለ መብቱ ነው ሊሄድ ይችላል የሚል አስተሳሰብ ከያዝን
በብሔር ውስጥ የሚነሱ የተለያዩ ልዩነቶች በብሔር ውስጥ ልዩነት አለ እንግዲህ ጎሳዎች አሉ የተለያዩ ክላኖች ይኖራሉ ብዙ ጊዜ ኦሮሚያን አንስቻለሁ ለምሳሌ ቦረና ጉጂ ያሉ ብያለሁ አማራ ውስጥ እንደዛ አይነት ልዩነት ይኖራል ትግራይ ውስጥ ይኖራል ሌሎች ብሔሮችም እንደዚህ ይኖራልና እነዚህ ልዩነቶች ሲከፋቸው ለምሳሌ ሲገፉ በዚህ ማይክሮ ማንነት ያልኳችሁ ወይም ደግሞ ከብሔር በታች ያሉ ልዩነቶች ግፍ ሲደርስባቸውስ ምንድነው የሚሆኑት ብሔር ኢትዮጵያን ትቶ ይሄዳል እሺ በብሔር ያ በዛ ጠገግ ስር ብሔር በመንለው ጥላ ስር ደግሞ የሰፈሩ እነዚህ ልዩነቶች እነሱ ሲከፋቸው መገፋት ሲደርስባቸው የመብት ጥሰት ሲደርስባቸው ግጭት ሲደርስባቸው በደል ሲኖርባቸው ግን እዛው ችለው የብሔርን አንድነት ጠብቀው መኖር አለባቸው ከኢትዮጵያ ግን ብሔር ተገንጥሎ ሄዳል የሚለው ፊሎሶፊ የሚመረመርበት ጊዜ ላይ ነው ያለነው ልላችሁ ስለዚህ ችግር አይተናል አሁን አብዛኞቹ ግጭቶች ብዙ ጊዜ እንዳነሳ ነው አብዛኞቹ ግጭቶች አሁን እየተመዘገቡ ያሉት በብሔሩ ባሉ የውስጥ ልዩነቶች አማካኝነት ሆኖ ነው የተገኘው ስለዚህ ኢትዮጵያውያን መተሳሰሪያ መርሆቻችን ይሄን ትርክት አሁን ለናየው ነው ማለት ነው ገለጥ አድርገን ይሄ ነገር ኢትዮጵያ ልዩ ናት ብሔር ግን አንድ ነው የሚለው ሐሳብ ልክ አይደለም ብለን የትርክት ለውጥ ምናመጣበት ምዕራፍ ላይ ነው ያለው ስለዚህ ይሄ አንድ የትርክት ለውጥ ነው ስለዚህ ኢትዮጵያ እንግዲህ ምንድነው የትርክቱ መሻገር ያለበት ኢትዮጵያ አንድ ናት ስንል እንደው ማንነቱን ሁሉ ጭፍልቅ ያደረገች ማለት አይደለም እንመጣበታለን ኢትዮጵያ አንድ ናት ነገር ግን ኢትዮጵያ ደግሞ ብዙ ናት ብዙ ሆና ግን አንድ ናት አሁን ብዙ ሀገር ምንድነው የሚሉት የማይከፋፈል ሀገር ገንብተናል indivisible ይላሉ በእንግሊዘኛ indivisible nation ማን ከፋፈል አንድ ነን ከእግዚአብሔር በታች ነን ይላሉ ብለናል ባለፈው ይሄ አንድነት ልዩነት በውስጣችን የለም ማለት አይደለም አንድነት በኢኮኖሚ መጣበታለው በፖለቲካ አንድ ህዝብ ሆነናል ነገር ግን በውስጣችን የቋንቋ ሃይማኖት ወዘተርፈ ልዩነቶች አሉ እነሱን አክብረን እንኖራለን የሚል ነው ስለዚህ ይሄ የትርክት ለውጥ ኢትዮጵያ አሁን በሽግግር ጊዜ የሚጠብቃት ይሆናል ማለት ነው እንግዲህ ኢትዮጵያ አንድ ናት ስንል ይሄ ኮንሴፕት ምንድነው ይሄ ናሬቲቭ ምንድነው ኢትዮጵያ አንድ ናት ስንል እንዳልኳችሁ አንድ በኢኮኖሚና በፖለቲካ የተዋሃድን አንድ ህዝብ ነን የሚለውን ያመለክታል ሁለተኛ አንድ የጋራ ራዕይ ያለን ህዝብ ነን ማለት ነው እንግዲህ በመድር ላይ ወደ 200 የሚደርሱ ሀገሮች አሉ ነው የሚባለው አይደል እነዚህ ህዝቦች በሙሉ የየራሳቸው ራዕይ ያላቸው ሀገራቸውን ወደ ልማት ለመውሰድ ወደ ተሻለ ህይወት ለመውሰድ ለዓለም ለዚህ ለፕላኔታችንም ደግሞ የሚያበረክቱትን ያሰቡ ህልም አላቸው ድሪም አላቸው ያ በቀደም ያነሳውላችሁ የህልም ትርክት አላቸው በተለያየ መንገድ ይገልጹታል የህልም ትርክቶቻቸውና ኢትዮጵያ እንደ ሀገር አንድ ነን ስንል አንድ ራዕይ ይኖረናል ማለት ነው እንግዲህ አንድነታችን አንዱ መገለጫ ይሄ ነው ሌላው እንግዲህ ኢትዮጵያ አንድ ናት ስንል አንዱ ሌላው ደግሞ ምንድነው መሰላችሁ ይሄ ሀገሮች ፐርሶኒፊኬሽን የሚባላል ፐርሶኒፊኬሽን ማለት ሰውኛ ማለት ነው ሰውኛ ሀገርን እንደ ሰው ማየት ይሄ በአለም ላይ የተለመደ ነው ለምሳሌ አሁን አንዳንድ ሀገራቸውን በመዝሙራቸውም ይሁን አንዳንዶቹ በህገ መንግስትም ሊጠቅሱት ይችላሉ ልጆቻቸውንም ሲያስተምሩ አባት ሀገር ነው ሀገራችን ይላሉ ፐርሶኒፊኬሽን ያልኳችሁ ሰውኛ ማለት ነው እንደ ሰው ማየት እንደ አካል ማየት ይሄ በትርክታቸው ውስጥ አለ ሰውኛ ማለት ልክ እንደ ሰው እንደ አካል ያዩታል ሀገርንና አባት ሀገር ለምሳሌ ጀርመን አባት ሀገር ነው የሚሉት ፋዘርላንድ ይባላል ስዊድን ኖርዌይ ዳች እነዚህ በሙሉ እና ሌሎች ሀገሮች ብዙ ናቸው ኢንተርኔት ውስጥ ገብታችሁ ብታጠኑ ወይ መጽሐፍ ብታገላብጡ ይሄን ታገኙታላችሁና ብዙ ሀገሮች በመድር ላይ አባት ሀገር ይያሉ ይዘምራሉ እንደ አባት ነው ሀገራችን አባታችን ነው ይላሉ ፐርሶኒፊኬሽን ያልኳችሁ ሰው ያደርጉታል ሀገር እና ይሄ አንድነቱን ለማሳየት በመናባቸው ለመቅረጽ ትውልዱ በጥብቅ ከሀገሩ ጋር እንዲገናኝ ሀገሩን እንዲያፈቅር ማለት ነው ሀገሩን እንዲወድ ምክንያቱም አስተማሪው ሀገር ሲወድ አባት ሀገር ብሎ ለአባት ሀገሩ ሲደክም ወታደሩ እንደዛ ሲሆን
ነው ይሄ ጉዳይ አንድ ላይ ተደማምሮ በሀገር ውስጥ ለውጥ የሚያመጣው ልማት የሚያመጣው ማለት ነው። ስለዚህ አንዳንድ ሀገሮች ሀገራቸውን አባት ሀገር ብለው ይላሉ ማለት ነው። ሌሎች ደግሞ እናት ሀገር ይላሉ እኛን ጨምሮ። ኢትዮጵያውያን በአብዛኛው የምንታወቀው ኢትዮጵያን እናት ሀገር ነው የምንለው። አሁን ቀዘቀዘ፣ ይገርማል በጣም። አሁን ይሄ ቃል መቀዝቀዝ አለበት እስቲ እንደው ይገርማል እኮ። አሁን በደርግ ጊዜ በጣም በከፍተኛ ደረጃ ይነሳ የነበረ ቃል ነው አስታውሳለሁ። እኔም በደንብ በልጅነታችን ሁሉ እንዘምር ነበር። እናት ሀገራችን ኢትዮጵያ፣ ወታደሩ እናት ሀገሬ ይላል፣ አስተማሪው እናት ሀገሬ ይላል። እና ይሄ ቃል አሁን ሜዳ ላይ ወድቋል። የለም አትሰሙም። አሁን እናት ሀገር የሚል ነገር ከባለስልጣን አትሰሙም። እንደው ከሁሉም ያሳዝነው ከፖለቲከኛው ከመሪዎች ይሄ ቃል መጥፋቱ በጣም ያሳዝናል። እና ኢትዮጵያ አይ ቲንክ እኔ በብዙ ኢትዮጵያ ልብ ውስጥ አሁንም ያለ ይመስለኛል እንደገና መተረክ አለብን። እናት ሀገር ናት ኢትዮጵያ፣ እናት ሀገር። ይሄ አብይ ሄዶ ሌላ መሪ መጣ፣ መንግስቱ ኃይለማርያም ሄዶ መለስ መጣ ወዘተርፈ የሚለወጥ መሆን የለበትም። ትውልድ አልፎ ትውልድ በተተካ ጊዜ ኢትዮጵያ እናት ሀገር ናት የሚል ተረክ ወይም ትርክት በዜጎች ስነ ልቦና ውስጥ መስረጽ መቻል አለበት። አንዳንድ ሀገሮች ደግሞ እናት ሀገርም አባት ሀገርም አይሉም፣ ሆምላንድ ይላሉ፣ ወይም ደግሞ ቤታችን ናት ሀገራችን ይላሉ። እንደዚህ የሚገልጹም አሉ። እንደ ቤት እንደ ጋራ ቤት የሚያዩ ዜጎችም ሀገሮችም አሉ። አንዳንድ ሀገሮች ግን አብዛኛው ወይ አባት ሀገር ነው የሚለው ወይ እናት ሀገር ነው የሚለው። እና ይሄ እንግዲህ ምንድነው ፐርሶኒፊኬሽን፣ ቅድም ያልኳችሁ ሰውኛ አገላለጽ ነው። ይሄ የትርክት አካል ነው፣ የማህበረ ፖለቲካ ትርክት አካል ነው። በፖለቲካ የፈለገውን ያህል ብንለያይም ግን ይሄ ነገር በዜጎች ስነ ልቦና ውስጥ ከፍ ብሎ መታየት መቻል አለበት። ዜጎች ከሀገራቸው ጋር ጥብቅ ቁርኝት እንዲኖራቸው ማድረግ ነው ህብረትን የሚያጸናው፣ መስዋዕትነትን የሚያመጣው። ለሀገር መስዋዕት የሚሆነው አንድ ሰው ከልጅነቱ ጀምሮ ስለ እናት ሀገር ታሪክ እንዲነገረው በማድረግ የተለያዩ ከያኔያን ስለ እናት ሀገራቸው ጽሁፍ እንዲጽፉ፣ ፊልም እንዲቀርጹ፣ ልቦለድ የሚጽፉ ልቦለድ እንዲጽፉ፣ በህግ የሚተከልባቸው አንዳንድ አካባቢዎች ላይ ይሄ ቃል የሚተከልበትን መንገድ መፈለግ ህብረትን ያጸናል። እና ይሄ ጉዳይ አንድ የትርክት ለውጥ ነው ኢትዮጵያ ውስጥ ማለት ነው። ይሄን የተጣለ ነገር ማንሳት መቻል አለብን፣ ማንሳት መቻል ይኖርብናል። ሌላው እንግዲህ አንዱ የትርክት ለውጥ በተለይ ብሔርን በሚመለከት የብሔር ስነ ስርዓት፣ ቅድም ያልኳችሁ ስነ ስርዓት የብሔር ስነ ስርዓት በኢትዮጵያ ውስጥ ሲነሳ አንዱ ምንድነው በዩኒየናችን ውስጥ በህብረታችን ውስጥ የብሔርን ለብሔር መስጠት፣ የኢትዮጵያን ለኢትዮጵያ መስጠት። ርዕሱም ይሄ ነው ዛሬ እንደምታዩትና የብሔርን ለብሔር የኢትዮጵያን ለኢትዮጵያ። አሁን በኢትዮጵያ ኮንስቲቱሽን በኢትዮጵያ የመንግስት ስነ ስርዓት ውስጥ የተቸገርነው ነገር ምንድነው? የብሔርን ለብሔር የኢትዮጵያንም ለብሔር ነው ያደረግነው። ስንቀርጽ ህገ መንግስቱን ስንቀርጽ እንደዛ ነው የሆነው። ኢትዮጵያ ምንም የላት። ኢትዮጵያ መሬት የላት፣ የፖለቲካ ስብዕና የላት፣ ምንም የላት። እንደውም ስነ ስርዓት አልፎ ብሔር ስነ ስርዓት አጥቶ እንዳልኳችሁ የፌደራል ስርዓት ጽንሰ ሐሳብን ሁሉ ሰብሮ ሄዶ ኢትዮጵያን የሚያፈርስ አድርገነዋል። ብሔር ይሄ ስነ ስርዓት የፌደራሊዝምን ጽንሰ ሐሳብ የሚጋፋ ነው። ፌደራሊዝም እንዳልኳችሁ አገርን ማጽናት ነው። አገር ዘላለም ሆኖ እንዲኖር የተመረጠ መንግስት ስነ ስርዓት ነው። ስለዚህ ኢትዮጵያ ውስጥ ይሄ የብሔርን ለብሔር የኢትዮጵያን ለኢትዮጵያ የሚል ተረክ ያስፈልገናል ማለት ነው። ይሄ ገዢ ፕሪንሲፕል ሆኖ አሁን ስንቀርጽ ፖሊሲ ስንቀርጽ ህገ መንግስት አንዳንድ መርሆችን ስንተክል የብሔርን ለብሔር የኢትዮጵያ ለኢትዮጵያ በሚል ተረክ ወይም ትርክት ጥላ ስር መሆን አለበት። አሁን የኢትዮጵያ ህገ መንግስት ትልቅ ችግር ይሄ ነው። በቃ ትልቅ ችግር ነው። በቃ ሁሉንም ለብሔር ነው የሰጠው። መሬት ግዛት ብሔር ነው የወሰደው፣ የብሔሮች ነው። ጠቅለል አድርጋችሁ ህገ መንግስቱን ያያችሁ እንደሆነ መሬት ለመንግስት ነው ይላል፣ ግን በሚቀጥለው ደግሞ እዛው ለብሔር ነው የሚለው። ስለዚህ ይገነጠላሉም ስለሚል መሬት የብሔር ነው ማለት ነው።
መሬትን ወስዷል ግዛትን ሁለተኛ ይሄ ሆምላንድ የሚባለው ይሄ የጋራ ቤትነት ሌሎች ሀገሮች እንዳልኳችሁ እናትም አባትም የማይሉ ሀገራቸው ሆምላንድ ይላሉና ኤትኒክ ሆምላንድ ነው ኢትዮጵያ ውስጥ ያለው ወይም ደግሞ ቤት ያለን ክልል ነው የምንለው እኛ ደግሞ ክልል ተዘጋጅቶላል እንደ ከብት እንደ በረት አይነት እንትን እንደዛ ሊሆን አይችልም በእውነት ሆምላንድ የምትባለው ኢትዮጵያ ናት ይሄ ለኢትዮጵያ አልመለስንም ስነ ስርዓት ያስፈልገዋል ማለት ነው በጣም ስነ ስርዓት ያስፈልገዋል ኢትዮጵያ እናታችን ናት የሚል ልዕልና ያስፈልጋታል ሰው እንደ ዜጋም ሲመጣ እንደ ዜጋ ብቻ አይደለም ደግሞ በብሔሩ ገልጾ ራሱ በብሔሩ ገልጾ እንደ ብሔር ሲመጣም ኢትዮጵያ እናት ማድረግ አለበት ኢትዮጵያ እናታችን ናት የሚል ተረክ ያስፈልገናል ያ የሽግግራችን ዋና ማዕከል መሆን አለበት አሁን አለበለዚያ አልተሻገርንም ማለት ነው እንደዚሁ የተንጋደደ ስነ ስርዓት ውስጥ ነው የምንቆየው ማለት ነው ኢትዮጵያንን የማይመስልና አንዱ ይሄ ነው እንግዲህ የብሔር ስንል ደግሞ ለምሳሌ እንደ ባህል ልማድ ማንነት ስነቃል የብሔር ትርክቶች አሉ የብሔሩ የራሱ ብዙ ጊዜ ያነሳው መሰለኝ ለምሳሌ የጅማ ትርክት አለ የጅማ ማህበረሰብ ስነቃል አለው የኮንሶ ስነቃል አለ ኮንሶ ማህበረሰብ እንዴት እንደተገነባ ከትውልድ ሲተላለፍ የመጣ ተረክ አለ እነዚህን ተረኮች ኢትዮጵያ ታጠፋቸውም ያ ካጠፋችማ ትክክል አይደለም እኮ ኢትዮጵያም ስነ ስርዓት ያስፈልጋታል ኢትዮጵያም ስነ ስርዓት ባህልም ብሔርም ስነ ስርዓት ያስፈልገዋል እነዚህ ሁለት ማንነቶች ሳይዋዋጡ ማለት ነው ኢትዮጵያ ሁሉንም ውጣ ዲኮንስትራክት አድርጋ ብሔሮችን ሁሉ ዲኮንስትራክት አድርጋ የሆነ ማንነት ገነባለሁ የሚለው አካሄድ ሊኖር አይችልም በህገ መንግስት ሲተከል ይህን የሚገድብ ነገር መኖር አለበት ሁለተኛ ብሔሮች ደግሞ ተላልፈው ሄደው ተንጠራርተው ለኢትዮጵያ የሚገባውን ከወሰዱ ደግሞ እሱም ስነ ስርዓት ይጎለዋል ማለት ነው ስለዚህ እንደ ባህል እንደ ልማድ ማንነት ስነቃል የብሔሮች ተረክን ያው ብሔሩ ይዞት ይሄዳል ምክንያቱም ያንዱ ብሔር ወይም ያንዱ ማንነት ተረክ ለሌላው ተረክ እውነት ላይሆን ይችላል አሁን የኮንሶ የሚያነሷቸው ትርክቶች ይኖራሉ ያ ትርክት አማራውን አይገልጸውም ስለዚህ ኮንሶ ይዞት ይኖራል ኮንሶ ይዞት ሚውዚየም ገንብቶለት ያሳመረው የሚጠቅመውን እየቀጠለበት ደግሞ ዘመን የሚሽረው ነው ብሎ ካመነ ደግሞ ሚውዚየም አስቀምጦ ዘመናዊ ነገር ያዘ ሊሄድ ይችላል ባህሉን ማንነቱን ወግ ልማዱን መጠበቅ አለበት ያ የሁላችን ላይ ሆነ ይችላል ያንን መለየት ያስፈልጋልና ኢትዮጵያ እንዳልኩት እንግዲህ የብሔሮችን ሳትወጥ ብሔሮች ደግሞ ኢትዮጵያንም እንደው ጨርሶ እስኪያፈርሱ ድረስ ሳይሄዱ ስነ ስርዓት ኖሯቸው የብሔርን ለብሔር የኢትዮጵያን ለኢትዮጵያ የሚሰጥ ትርክት ነው መቀረጽ ያለበት ማለት ይሄ በጣም ኢምፖርታንት የማህበረ ፖለቲካ ለውጣችን ነው እንግዲህ ታዲያ ይህንን የብሔር ለብሔር የኢትዮጵያ ለኢትዮጵያ አድርጎ የሚያስተናግድ ቅርጸ መንግስት ደግሞ መስፋት ያስፈልጋል ማለት ነው እንግዲህ እንደዚህ በጽንሰ ሐሳብ ደረጃ አስቀምጦ እንደው ዝም ብሎ መርህ ነው ብሎ መተው ወደ ተግባር አይወስደንም የብሔርን ለብሔር የኢትዮጵያ ለኢትዮጵያ የሚሰጥ የሚያስተናግድ ያስፈልጋል ማለት ነው ቅርጸ መንግስት መኖር አለበት ይሄ እንግዲህ የፌደራል ስርዓቱን እና አጠቃላይ ቅርጸ መንግስቱን የሚመለከት ይሆናል እና እንግዲህ ባለፈው ጊዜ እንዳልኳችሁ ለምሳሌ የብሔር ፌደራሊዝምን የወሰድን እንደሆነ የብሔርን ለብሔር የኢትዮጵያን ለብሔር ነው የሰጠው ይሄው አሁን የምናየው ትልቁ ችግር ይሄ ነው አንዱ ሽግግር ያስፈልገናል የትርክት ለውጥ ያስፈልገናል የምንለው እንዲህ አይነት ችግር ውስጥ ስለከተተን ነው የብሔርን በሙሉ ቋንቋ ባህል ማንነት ያልኳችሁ ቀደም የብሔር መገለጫ የሚባሉትን እነሱን ብሔር ይዟል ጥሩ ጨዋነት ነው ይሄንን ተላልፎ ሄዶ ግን ግዛትም የፖለቲካ መደራጀትም ፌደራል ስርዓቱም ወረዳውም ቀበሌውም በሙሉ የኔ ነው እንደውም ይሄን ብቻ አይደለም ኢትዮጵያንም ሁሉ አፈርሳለሁ የሚል አስተሳሰብ ስለሆነ ይሄ ስነ ስርዓት መታረም ያለበት ስነ ስርዓት ስለሆነ ነው የትርክት ለውጥ ማምጣት አለብን የምንለው መልታይ ናሽናሊዝም የሚባለውም ተመሳሳይ ነው ብሔር ፌደራሊዝም ጋር ኮንፌዴሬሽንም በአለም ላይ ጠፍቷል ብያቸዋለሁ ኮንፌዴሬሽንም እንደዚሁ አይነት አስተሳሰብ ነው ያለው በኢትዮጵያ ሁኔታ እንግዲህ ከዚህ የተሻለው በመጀመሪያው ምዕራፍ ላይ ያቀረብኩት እና
ይሄን መጽሐፍ ብዙ ጊዜ አሳይቻችኋለሁ። ይሄ መጽሐፍ ጣምራ ፌዴራሊዝም ይባላል። ጣምራ ፌዴራሊዝም በደንብ ይታይ እንደሆነ አላውቅም። ጣምራ ፌዴራሊዝም እዚህ እንግዲህ ሁለት የመንግስት ውቅሮች አሉ። በዛ መንገድ በጣምራ ፌዴራሊዝም የብሔርን ለብሔር የኢትዮጵያን ለኢትዮጵያ ሰተን እያስተናገድን መኖር እንችላለን የሚል ነገር ነው ዛሬ ማንሳት የምችለው። ያንን ቪዲዮ እንደገና ወደ ኋላችሁ ሄዳችሁ እንድታዩት ጠይቃለሁኝ። እንግዲህ የዚህ መጽሐፍ ዋና ዓላማ የጣምራ ፌዴራሊዝም ዋና ዓላማ ኢትዮጵያ ባለ 4 ጎማ የፌዴራል ስርዓት እንዲኖራት ነው። አንዱ እንግዲህ የተለመደው አስፈጻሚው አለ፣ ህግ አውጪው አለ፣ ህግ ተርጓሚው አለ። በሌላ በኩል ግን ይሄን ማንነትን ለይቶ የሚያስተናግድ ባህላዊ የባህል አርበኞች ቤት የሚል ነው እንግዲህ አንዱ ክፍል ያለው። ያ ማንነታችንን የማንነት መገለጫ የሆኑትን የሚያስተናግድ ወይም መስመር ይሆናል ማለት ነው። መንግስት ለሃይማኖት ጉዳዮች ሚኒስቴር መስሪያ ቤት ሾሞ እንደ ውስጥ ገብቶ ለማስፈጸም እንደማይሞክረው ሁሉ ባህልም እንደዛ መሆን አለበት። ከዚህ መውጣት መቻል አለበት። ባህልተኞቹ የየራሳቸውን መዋቅር እየፈጠሩ ማስተናገድ ይኖርባቸዋል። እንደዚህ ባህልና ፖለቲካን መለየት ይገባናል የሚል ነው ሐሳቡ። መጽሐፉንም ካገኛችሁ እንድታነቡ በዚህ አጋጣሚ ጋብዛለሁኝ። ግን በዋናነት ዋናው ዓላማ የዛሬው ዓላማችን የማህበረ ፖለቲካችን የትርክት ለውጥ በተለይ የብሔርን ስነ ስርዓት የሚመለከት ነው የሚሆነው። ስለዚህ በዚህ ጉዳይ ላይ ብዙ ጊዜ እንደማነሳው ወጣቶችም በየፓርቲው ውስጥ ያላቸው ወጣቶች ተወያዩበት። አሁን ለውጥ ላይ ስለምንሆን ለውጥ ስለሚመጣ አሁን በመድሪቱ ውስጥ አብዮት ተነስቷል። ተቃውሞ በየቦታው ነው ያለው። ይሄ ተቃውሞ የመንግስትን ገፍትሮ ያስወጣዋል። ካስወጣው በኋላ ግን አንድ ልንተክለው የሚገባ ስርዓት መኖር አለበት ኢትዮጵያ ውስጥ። ያ ምን ተክለው ስርዓት ስነ ስርዓቱ የተሻለ መሆን አለበት። የብሔሮች ስነ ስርዓት የኢትዮጵያ ስነ ስርዓት ወሳኝ ያ ነው። ትርክት የሚባለው እንግዲህ ናሬቲቭ ይባላል በእንግሊዘኛ እና ትርክቶቻችንን በተለይ ከብሔር አንፃር ማረም ይገባናል የሚል መልእክት ነው። አጠር ያለ ቪዲዮ ነው ዛሬ የሚኖረን። ለሚቀጥለው ጊዜ ከዚሁ ርዕስ አንወጣም። እንደዚሁ በማህበረ ፖለቲካችን ላይ ከትርክት ጋር የተያያዘ ሌሎች ሐሳቦችን አንስተን እንወያያለን። እንደገና መልካም ፋሲካ እንዲሆንላችሁ እመኛለሁኝ። መልካም ጊዜ። ሰላም ሁኑ።